የዓለም የፖለቲካና የኢኮኖሚ ልብ ትርታ የሆነው መካከለኛው ምስራቅ በማንኛውም ቅጽበት ሊፈነዳ ወደ ተቃረበ የጦርነት እሳተ ገሞራነት ተቀይሯል። የዲፕሎማሲ በሮች ተዘግተው የጦር መሳሪያዎች ቋንቋ በነገሰበት በዚህ ወሳኝ የታሪክ ምዕራፍ ቀጠናው ከዳር እስከ ዳር በእሳት ሰንሰለት ተተብትቧል። በአንድ በኩል የሊታኒን ወንዝ አቋርጦ ወደ ሊባኖስ ግዛት ጠለቅ ብሎ የገባው የእስራኤል እግረኛ ጦርና በቤሩት ሰማይ ላይ ያንዣበበው የጥፋት ደመና በሚሊዮኖች የሚቆጠሩ ሰላማዊ ዜጎችን የሽብር ማዕበል ውስጥ ዘፍቋቸዋል። በሌላ በኩል ደግሞ ከዓመታት የጥላ ጦርነት ሽፋን ወጥተው አደባባይ ላይ ፊት ለፊት የተፋጠጡት የኢራንና የአሜሪካ የባሊስቲክ ሚሳኤልና የድሮን አጸፋዊ ልውውጦች ውጥረቱን ወደማይቀለበስ የጥፋት አዘቅት እየገፉት ይገኛል። ይህ የጦርነቱ አውድማ በመሬት ላይና በአየር ላይ ብቻ የተወሰነ አይደለም። የዓለም የነዳጅ ደም ስር የሆነው የሆርሙዝ ባህረ ሰላጤም በተንሳፋፊ ፈንጂዎችና በፈጣን የጦር ጀልባዎች ማነቆ ስር ወድቆ ዓለም አቀፉን የኢኮኖሚ ገበያ በከፍተኛ ስጋት ውስጥ ጥሎታል። አጀቡና ፍጥጫው በጦር ሜዳ ብቻ ሳይሆን የሰላም ተስፋ የተጣለበት የፖለቲካውን መድረክ በአሜሪካው ፕሬዝዳንት ዶናልድ ትራምፕና በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል በተፈጠረ እጅግ የከረረ የቃላት ጦርነትና ቁጣ ደምቷል። የተኩስ አቁም ተስፋዎች እንደ ሻማ ብልጭ እልም በሚሉበት የሀያላኑ ትግል በገሃድ በሚንጸባረቅበትና ክልላዊ ግጭቱ ወደ ሶስተኛው የዓለም ጦርነት አፋፍ በተንደረደረበት በዚህ አስጨናቂ ሰዓት ይህ ትንታኔ ከመካከለኛው ምስራቅ የጦርነት እቶን ጀርባ ያለውን የጂኦፖለቲካው ጥንቅጥ የሀያላኑን ትንቅንቅና በክር ላይ የተንጠለጠለውን የዓለም ሰላም ፍንትው አድርጎ ያሳየናል። ይህ አባይ ሪፖርት ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። መካከለኛው ምስራቅ ከመቼውም ጊዜ በላይ ወደ አጠቃላይ የጦርነት እቶን ውስጥ መግባቱን የሚያመላክቱ አስደንጋጭና ተከታታይ ክስተቶች እየተስተዋሉ ይገኛሉ። የውጊያው ግንባር ከሊታኒ ወንዝ በስተሰሜን በከፍተኛ ፍጥነት እየሰፋ ባለበት በአሁኑ ወቅት ዓለም አቀፉ ማህበረሰብ ስጋትም ከፍ ብሏል። የእስራኤል ጦር ወደ ሊባኖስ ግዛት ጠለቅ ብሎ በመግባት የቤሩትን ደቡባዊ ሰፈር የሆነችውንና የሂዝቦላ ጠንካራ ምሽግ ተደርጋ የምትወሰደውን ዳሂየን ኢላማ ማድረጉን ተከትሎ የቀጠናው ውጥረት ወደማይቀለበስበት ደረጃም ደርሷል። እስራኤል በድንገተኛና አስገዳጅ ሁኔታ ነዋሪዎች አካባቢውን ለቀው እንዲወጡ ያስተላለፈችው ማስጠንቀቂያ በዳሂየ ነዋሪዎች ዘንድ ከፍተኛ ሽብርን የፈጠረ ሲሆን በሺዎች የሚቆጠሩ ሰላማዊ ዜጎች ሕይወታቸውን ለማትረፍ ሲሉ ከቀያቸው ለመፈናቀል ተገደዋል። የእስራኤል እግረኛ ጦር ወደ ሰሜን አቅጣጫ ግስጋሴውን በመቀጠል እንደ ናባቴ ያሉ ቁልፍ የሎጂስቲክስ ማዕከላትን ለመክበብ መዘጋጀቱ የሊባኖስ ጠቅላይ ሚኒስትር ነጂብ ማካቲን በእጅጉ አስቆጥቷል። ጠቅላይ ሚኒስትሩ እስራኤል በሀገራቸው ላይ ያቀደችውን ስልታዊ የሆነ የተቃጠለ መሬት ፖሊሲን እያራመደች መሆኑን በጽኑ ኮንነዋል። የሊባኖስ የጤና ባለስልጣናት እንደሚያመላክቱት ከማርች ወር መጀመሪያ አንስቶ በተካሄደው ከባድ የቦምብ ድብደባ የሟቾች ቁጥር ከ3300 በላይ አልፏል። በመቶ ሺዎች የሚቆጠሩ ዜጎች ደግሞ በፍጹም ሽብርና መደናገጥ መኖሪያ ቤታቸውን ጥለው ለመሰደድ ተገደዋል። ይህ የእስራኤል እርምጃ በዝምታ የታለፈ አልነበረም። የኢራን አብዮታዊ ዘብ ይህንኑ የሊባኖስ ዘመቻ ተከትሎ እጅግ አደገኛና ግልጽ የሆነ የመጨረሻ ማስጠንቀቂያን አውጥቷል። ኢራን በክልሉ ያሉትን ተወካዮች በማለፍ በቀጥታ ወደ ጦርነት እንደምትገባና እስራኤል ላይ በርካታ አዳዲስ ግንባሮችን በመክፈት የተመጣጠነ ያልሆነ የገሃነም እሳት እንደምታዘንብ ዝታለች። እስራኤል በሊባኖስ ላይ የጀመረችውን ዘመቻ በአስቸኳይ ካላቆመች የኢራን ጦር በቀጥታ እርምጃ እንደሚወስድ አስታውቋል። ይህንን ተከትሎም የካታም አላምቢያ ማዕከላዊ እዝ አዛዥ እስራኤል በዳሂየ ነዋሪዎች ላይ ላወጣችው የመፈናቀል ትዕዛዝ አጸፋዊ ምላሽ በሚመስል መልኩ የሰሜን እስራኤል ነዋሪዎች ንብረቶቻቸውን ጠቅልለው በአስቸኳይ አካባቢውን ለቀው እንዲወጡ የሚጠይቅ ቀዝቃዛና አስደንጋጭ መመሪያን አስተላልፈዋል። አዛዡ አሊ አብዱላሂ እንዳሉት እስራኤል የተኩስ አቁም ስምምነቱን ደጋግማ በመጣሷ የሰሜን እስራኤል ከተሞችና ወታደራዊ ሰፈሮች ጥቃት ሊፈጸምባቸው ስለሚችል ጉዳት እንዳይደርስባቸው ህዝቡ አካባቢውን ለቆ እንዲወጣ አስጠንቅቀዋል። የኢራን ማስጠንቀቂያ በቃላት ብቻ የተወሰነ አልነበረም። ከእስራኤል ጋር በቀጥታ በመወገን ላይ የምትገኘው አሜሪካን ጨምሮ ለዓለም አቀፉ ማህበረሰብ ትልቅ መልእክትን አስተላልፋለች። በቴህራን የሚገኘው የመንግስት ቴሌቪዥን አሜሪካና ኢራን በኢስላማባድ ሲያደርጉት የነበረውን የተኩስ አቁም ድርድር ሙሉ በሙሉ መቋረጡንና የሁለቱ ሀገራት ግንኙነት ወደ ጦርነት መሸጋገሩን አውጇል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ እንዳስታወቁት ኢራን ብሔራዊ ደህንነቷንና ጥቅሟን ለማስከበር ማንኛውንም አስፈላጊ እርምጃ ለመውሰድ ቆርጣ ተነስታለች። የተኩስ አቁም ስምምነቱን አሜሪካና እስራኤል በተግባር እየጣሱት መሆኑን በመጥቀስ ቴህራን ወደ ድርድር ጠረጴዛው እንደማትመለስ ቁርጥ ያለ አቋሟን አሳውቃለች። ይህ የዲፕሎማሲው ግንኙነት መቋረጥ ጦርነቱ ወደ አዲስና እጅግ አደገኛ ምዕራፍ መሸጋገሩን ያሳያል። የቃላት ጦርነቱና የዲፕሎማሲው መዘጋት በፍጥነት ወደ አደባባይ ወታደራዊ ፍልሚያም ተቀይሯል። የውጥረቱ ማዕከል ከሊባኖስና እስራኤል ድንበር አልፎ በፋርስ ባህረ ሰላጤ አካባቢ አሜሪካና ኢራን በቀጥታ ወደሚጋጩበት አውድ አድጓል። ቀውሱ የፈነዳው ኢራን በአካባቢው ይበር
የነበረውን የአሜሪካውን MQ-1 ሰው አልባ አውሮፕላን መታ መጣሏን ተከትሎ ነው። የኢራን አብዮታዊ ዘብ የአሜሪካ ድሮን መቶ መጣሉን ተከትሎ የአሜሪካ ማዕከላዊ እዝ የኢራንን ድርጊት ተገቢ ያልሆነና የጥቃት አድራጎት በሚል በማውገዝ ፈጣን ያጸፋ እርምጃ ወስዷል። የአሜሪካ ተዋጊ አውሮፕላኖች በጎርክና በቄሽም ደሴት የሚገኙትን የኢራን የራዳር ጣቢያዎች፣ የድሮን ማዘዣና መቆጣጠሪያ ማዕከላትን እንዲሁም ለቀጠናው መርከቦች ስጋት የሆኑ 2 ሰው አልባ አውሮፕላኖችን በቦምብ ደብድበው አውድመዋል። አሜሪካ ይህንን ጥቃት ራስን የመከላከል እርምጃ ስትል የገለጸችው ሲሆን በዘመቻው ምንም አይነት የአሜሪካ ወታደር ጉዳት እንዳልደረሰበትና ለወደፊቱም የሀገሪቱን ንብረቶችና ፍላጎቶች ለመጠበቅ ማንኛውንም ጥቃት ለመመከት ዝግጁ መሆኗን አስታውቃለች። የአሜሪካ ያጸፋ ጥቃት ኢራንን ወደ ኋላ እንድታፈገፍግ አላደረጋትም። ይልቁንም የባሰ የበቀል እርምጃ እንድትወስድ ገፋፍቷታል። ኢራን ባንዳር አባስ አቅራቢያ ከሚገኝ ስፍራ ወደ ኩዌት በሚገኝ አንድ ያልታወቀ የአሜሪካ ወታደራዊ ሰፈር ላይ የተኩስ እሩምታ በመክፈት አጸፋዊ የባለስቲክ ሚሳኤል ጥቃቶችን አድርሳለች። የኩዌት መከላከያ ሚኒስቴር የአየር መከላከያ ስርዓቱ የኢራንን ድሮኖችና ሚሳኤሎች ለማምከን ተኩስ መክፈቱን ያረጋገጠ ሲሆን የኩዌት ሰማይ በሚሳኤል ፍንዳታዎች በደመቀበት በዚህ ወቅት የከተማዋ ነዋሪዎች በአስደንጋጭ የጥቃት ማስጠንቀቂያ ሳይረን ድምፅ ከእንቅልፋቸው ለመነሳት ተገደዋል። የኢራን አብዮታዊ ዘብ የአየር ኃይል ከሲሪክ ደሴት አቅራቢያ ተነስቶ በኩዌት በሚገኘው የአሜሪካ የቴሌኮሙኒኬሽን ማማና ወታደራዊ ማዕከል ላይ ያነጣጠረ መሆኑንና ኢላማዎቹን በትክክል መምታቱን አስታውቋል። አሜሪካ በኩዌት ባላት ማዕከል ላይ የተሰነዘረው ጥቃት ምንም አይነት የሰው ሕይወት እንዳላጠፋ ብትገልጽም ይህ ክስተት የሁለቱ ሀገራት ግጭት ከቁጥጥር ውጭ ወዳለ ደረጃ ሊያመራ እንደሚችል ቁልጭ አድርጎ አሳይቷል። በቴህራን ጎዳናዎች ደግሞ በተለይም በአዛዲ አደባባይ የኢራን ደጋፊዎች የአሜሪካን አውሮፕላን መውደቅና በኩዌት የተፈጸመውን ጥቃት እንደ ታላቅ ድል በመቁጠር በስፋት አክብረዋል። የኢራንና የካታም አላምቢያ ባንዲራዎች በማውለብለብ አላሁ አክበር እያሉ አሜሪካን እንደሚያዋርዱና ወደኋላ እንደሚያፈገፍጓት ቃል ገብተዋል። የአሜሪካ ባንዲራ በጫማቸው ስር ረግጠው የሚያሳዩ ምስሎችንም አሰራጭተዋል። ይህ በእንዲህ እንዳለ ሄዝቦላ ከሊባኖስ በኩል በእስራኤል ላይ የሚያደርሰውን ጥቃት አጠናክሮ ቀጥሏል። የሰሜን እስራኤል ከተሞች በተለይም ሳፌድ፣ ኬሪያ ሽሞና፣ ካርሜልና ምዕራባዊ ገሊላ የሄዝቦላ ሮኬቶችና ድሮኖች የዘነቡባቸው የፍርሃት ቀጠናዎች ሆነዋል። የእስራኤል አየር መከላከያ ስርዓት አብዛኞቹን ሮኬቶች ለማክሸፍ የቻለ ቢሆንም አንዳንዶቹ ክፍት ቦታዎች ላይ በማረፍ በአካባቢው ነዋሪዎች ዘንድ ከፍተኛ የሆነ ድንጋጤን ፈጥረዋል። ሄዝቦላ በሾሜራ አቅራቢያ በሚገኝ ወታደራዊ ቀጠና ላይ በተለየ ሁኔታ የድሮን ጥቃት ማድረሱን አስታውቋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሰሜን ዕዝ ወታደሮቻቸውን በአካል በመገኘት ባነጋገሩበት ወቅት ወታደሮቹን አንበሶች ሲሉ ያሞገሱ ሲሆን ሄዝቦላ በእስራኤል ከተሞችና ዜጎች ላይ የሚያደርሰውን ተኩስ ካላቆመ እስራኤል ቤሩት ላይ እጅግ አውዳሚ የሆነ ጥቃት እንደምትፈጽም የማያወላውል ማስጠንቀቂያን ሰጥተዋል። ኔታንያሁ የእስራኤል ጦር ሊታኒ ወንዝን መሻገሩን አረጋግጠው በደቡብ ሊባኖስ የተጀመረው ዘመቻ ሄዝቦላ ሙሉ ለሙሉ እስኪደመሰስ ድረስ እንደማይቆምና ወደ ኋላ እንደማያፈገፍጉ በአጽንኦት ተናግረዋል። ይህ ዓለም አቀፋዊ ይዘት ያለው የጦርነት ማዕበል በየብስና በአየር ብቻ አልተወሰነም። ዓለም አቀፉ የኢኮኖሚ ደም ስር በሆነውና የዓለም ነዳጅ አቅርቦት 1/5ኛው ክፍል በሚያልፍበት የሆርሙዝ ባህረ ሰላጤ ላይ ኢራን ማነቋን አጥብቃለች። የኢራን አብዮታዊ ዘብ ፈጣን የጦር ጀልባዎች ባህረ ሰላጤውን በማቋረጥ ጥበቃቸውን ያጠናቀሩ ሲሆን ኢራን ሕጓን የሚጥስ ማንኛውም መርከቦችን እንደምታግድ አስታውቃለች። ሁኔታው ይበልጥ አሳሳቢ የሆነው MSC ሳሪካቪ የተሰኘው የፓናማ ባንዲራ የምታውለበልብ የንግድ መርከብ ከኢራቅ ኡምቃስር ወደብ 40 የባህር ማይል ርቀት ላይ ባልታወቀ ተወርዋሪ ፈንጂ መመታቷን ተከትሎ ነው። ዩኬኤምቲኦ ይህንን ጥቃት ያረጋገጠ ሲሆን መርከቧ በቀኝ ጎኗ መመታቷንና ከፍተኛ ፍንዳታ መከሰቱን አስታውቋል። ምንም እንኳን ዩኬኤምቲኦ ጥቃቱን ከጦርነት ጋር በተያያዘ የኪኔቲክ ጥቃት መሆኑን ቢገልጽም የኢራቅ ባለስልጣናት ግን አደጋው የኢንዱስትሪ ችግር ሊሆን እንደሚችል በመግለጽ ሐቁን ለማድበስበስ ሞክረዋል። ሆኖም ከዚህ ተጨማሪ በኦማን ግዛት ውስጥ በሚገኘው የሆርሙዝ ባህረ ሰላጤ ባህር ዳርቻ የትራፊክ ቀጠና ውስጥ ተንሳፋፊ የባህር ላይ ፈንጂዎች በመገኘታቸው የኦማን የባህር ደህንነት ማዕከል አስቸኳይ ማስጠንቀቂያን ሰጥቷል። መርከቦችና አሳ አጥማጆች እጅግ የላቀ ጥንቃቄ እንዲያደርጉ የታዘዙ ሲሆን እነዚህ ፈንጂዎች ከጦርነቱ የተቀነሱና በአጋጣሚ ወደ ንግድ መስመሩ የተንሳፈፉ ሊሆኑ እንደሚችሉ ተገምቷል። ኢራን ቀደም ሲል የባቤል መንደብ ባህረ ሰላጤንም ለመዝጋት ተጨማሪ ግንባሮችን ልትከፍት እንደምትችል መዛቷ የዓለምን የኃይልና የነዳጅ ገበያ በከፍተኛ ስጋት ውስጥ ጥሎታል። አሜሪካ በኩሏ እነዚህ ስጋቶችን ለመቅረፍና የባህር ላይ ፈንጂዎችን ለማጽዳት የውሃ ውስጥ ማዕድን አጽጂዎቿን ማሰማራቷን ገልጻለች። እነዚህ ሁሉ ወታደራዊና ኢኮኖሚያዊ ውጥረቶች በተተራመሱበት መድረክ ላይ የፖለቲካው ዓለምም በተመሳሳይ ማዕበል ውስጥ ገብቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ባስተላለፉት መልእክት አሜሪካና ኢራን ታሪካዊ ተኩስ አቁም ስምምነት ላይ ለመድረስ ተቃርበው እንደነበርና የሆርሙዝ ባህረ ሰላጤ ዳግም ክፍት እንዲሆን ፈንጂዎች እንዲጸዱ እንዲሁም የኢራን የኒኩለር ማበልጸጊያ ፕሮግራም በአሜሪካ ቢቱ ቦምብ አውሮፕላኖች እንደተደመሰሰ የሚያረጋግጥ ስምምነት መዘጋጀቱን በመግለጽ ይህ ስምምነት ለአሜሪካና ለአጋሮቿ ትልቅ ድል መሆኑን አውጀው ነበር። ትራምፕ እንዳሉት ኢራን ከእንግዲህ የኒኩለር ጦር መሳሪያ እንደማይኖራት ተስማምታለች ብለውም ነበር። ነገር ግን ይህ የትራምፕ የሰላም ስምምነት ብስራት በፍጥነት በውዝግብና በከፍተኛ ፖለቲካ ፍጥጫ ተቀየረ። ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ባደረጉት የስልክ ልውውጥ ኔታንያሁ በሊባኖስ በተለይም በቤሩት ላይ እያደረሱት ያለውን ጥቃት እንዲያቆሙና የተኩስ አቁም ስምምነቱን እንዳያደናቅፉ
ጠይቀው ነበር። ሪፖርቶች እንደሚያሳዩት ይህ የስልክ ውይይት እጅግ የጦፈና ወደ ንትርክ ያመራ ነበር። ትራምፕ ኔታንያሁን አንተ ፍጹም እብድ ነህ፣ እኔ ባልኖር ኖሮ እስር ቤት ትገባ ነበር፣ እኔ ነኝ ያተረፍኩ በማለት በከፍተኛ ቁጣ የተናገሩ ሲሆን በዚህ ድርጊትህ ምክንያት አሁን ሁሉም ሰው ጠልቷል፣ ሁሉም ሰው እስራኤልን ጠልቷታል በማለት ፊታቸውን አዙረውባቸዋል። ትራምፕ ዲሞክራቶችና ሀገር ወዳድ ያልሆኑ ሪፐብሊካኖችን በዚሁ አጋጣሚ በመውቀስ ስራቸውን በአግባቡ እንዳይሰሩ እክል እንደፈጠሩባቸው በማህበራዊ ሚዲያቸው ወቅሰዋል። በሌላ በኩል ኔታንያሁ ለትራምፕ ጫና እጅ እንደማይሰጡና ሂዝቦላ ጥቃቱን እስካላቆመ ድረስ እስራኤል በቤሩት ላይ የምትወስደውን እርምጃ እንደማታቋርጥ በይፋ ተናግረዋል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ በበኩላቸው በድርድሩ ዙሪያ አስተያየት ሲሰጡ ስምምነቱ ገና ያልተጠናቀቀ መሆኑንና በአሜሪካና በኢራን መካከል በተለይም የኢራንን የኒውክሌር ማበልጸጊያ ፕሮግራም በማክሸፍ ዙሪያ ሰፊ ልዩነቶች መኖራቸውን አስጠንቅቀዋል። አክለውም የኢራን ቃል ኪዳኖች በመሬት ላይ በተጨባጭ መረጋገጥ እንዳለባቸውና በጭፍን እምነት ብቻ ምንም አይነት ስምምነት ላይ መድረስ እንደማይቻል ገልጸዋል። የኢራንና የእስራኤል መሪዎች እርስ በርስ በሚወነጃጀሉበት አሜሪካ የራሷን የውስጥ ፖለቲካ ሽኩቻ በምታስተናግድበትና ወታደራዊ እርምጃዎች ከሰዓት ወደ ሰዓት እየተባባሱ በመጡበት በዚህ አስጨናቂ ጊዜ የቀጠናው ሰላም በክር ላይ ተንጠለጠለ ይመስላል። የተኩስ አቁም ስምምነት ተስፋዎች ብልጭ እልም በሚሉበት የባህር ላይ ንግድ መስመሮች በፈንጂ በሚታጠሩበትና የዓለም ልዕለ ኃያላን በከፍተኛ ፖለቲካ ውዝግብ ውስጥ በተዘፈቁበት በአሁኑ ሰዓት መካከለኛው ምስራቅ በማንኛውም ደቂቃ ሊጠፋ ወደማይችል ታላቅ ክልላዊ ጦርነት አፋፍ ላይ ቆማለች። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ ገናኝ 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 ሰናይ ጊዜ ገናኝ